ጌታውን አያውቅም። ወላሂ ጌታውን አያውቅም። ጌታውን ያውቃል ከተባለ እኛ ውይይት አቅርበናል፣ በሆስት ማለት ነው። ከፈለገ በሆስት እሱ ቤት እኛ መግባት ዝግጁ ነበር። እሱ ቤት ብለህ ታዳምጣለህ በኋላ ውይይት ብለህ ለምሳሌ ቅድም ራሱ ቴሌግራም ላይ ይህን ሀሳብ አንስቼ ነበር። ሰንበዴ እናትን ተሳደበ። ባት ምንድን ነው? ባት ምንድን ነው? ባት ነው አይለኛም። ስጋውቀው ሙስሊሞችን ነው ሻራ እያሳያዙ ያሉት የሚል ተራ ፖለቲካ ለመስራት እየሞከሩ ነው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። ትናንትና ምሽት አንድ የሚጠበቅ ውይይት ነበር በወንድማችን እፎይና በሁሱ ወይ ደግሞ ሁሴን መካከል የሚደረግ በእስልምናና በክርስትና ላይ የተደረገ ተዋስኦ ነበር ሲጠብቅ የነበረ። ነገር ግን ከ2 ሰዓታት ቆይታ በኋላ እኛ ከተኛም በኋላ ውይይት ተደርጓል። ምን ይመስል ነበር የሚለውን ነገር ለመወያየት ነው። 3 ጉዳዮችን እንዳሳለን። አንድ የተዋሸ አንድ ሳይሆን 2 ውሸቶች እናጋልጣለን። ከእስልምና ላይ ምላሽ ሰጠበት እናያለን። ከዛ በተጨማሪ ደግሞ ሰለሙ የተባለ ነው ራሱ ሁሱ በፌስቡክ ላይም ወደ 20 የሚጠጉ ክርስቲያኖች ማታ ላይ ሰልመዋል ብሏል። እነማን ናቸው እነኚህ ሰዎች የሚለውን እናጋልጣለን፣ እናወጣለን። ከዛ በተጨማሪ ጥያቄውና መልሱ ላይ እንዳስሳለን። አንድ ከዚህ በፊት እንደዚሁ ንጽጽር ላይ እንሰራለን የሚል ሰው ቤተክርስቲያን ጥቃት እንዲደርስባት ቅስቀሳ እያደረገ ነው ያለው። የሱንም እንመለከተዋለን። እንዴት ነበር ማታ ውይይቱ? እንዴት አያችሁት? ከስድብ የጸዳ ኮሜንት ጻፉ ፕሊዝ። ስድብ ብትጨምሩበት እንኳን ራሱ ከዩቲዩብ ሪሙቭ ስለሚያደርግባችሁ እንደው ጊዜያችሁ ባታጠፉት ጥሩ ነው እና በጨዋነት ምን ይመስል ነበር፣ በተለይ የተከታተላችሁት ካላችሁ ምን ይመስል ነበር ውይይቱ የሚለውን ነገር ሀሳብ ስጡበት። እኔ መሀል ላይ የማነሳቸው አለ። ታዲያ ከዚህ ልጅ እንጀምር። ይህ ልጅ ከዚህ በፊት ንጽጽር ላይ ይሰራ የነበረ ሰው ነው። አሁን አላዋጣው መሰለኝ የንጽጽሩ ጉዳይ፣ ወደ እንደዚህ አይነት አሉባልታዎች ገብቷል። የሚያነሳውን ሀሳብ እንስማ። ነቢዩ መሐመድን ከውሻ ጋር በመሳል ስዕላቸው ቤተክርስቲያን ውስጥ አልየ። ስለዚህ ሀሳቡ ምንድን ነው ያለው? የነቢዩ መሐመድ ስዕል ከውሻ ጋር አብሮ በመሳል ቤተክርስቲያን ውስጥ አለ፣ ላሳያችሁ እያልን ያለው ይኸው። ነቢዩ መሐመድን ከውሻ ጋር በመሳል ስዕላቸው ቤተክርስቲያን ውስጥ አልየተባለ ነው። የነቢዩ መሐመድ ስዕል እዚህ ቤተክርስቲያን ላይ አለ ይባላልና እንደው ይሄ ነገር እንዴት መስኪ ይንገሩ። አዎ የነቢዩ መሐመድ ስዕል ይህንን ቪዲዮ ለነቢዩ መሐመድ ይኸው እዚህ ላይ አለ ብሎ ገና ሳይታይ ከውሻ ጋር የተባለው ነገር ሳያሳይ ቁርጥ አድርጎ ስሙት። ትንሽ ልመልስላችሁ። 5 የተባለ ነው። የነቢዩ መሐመድ ስዕል እዚህ ቤተክርስቲያን ላይ አለ ይባላልና እንደው ይሄ ነገር እንዴት መስኪ ይንገሩ። አዎ የነቢዩ መሐመድ ስዕል ይህንን ቪዲዮ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ባላችሁ ፍቅር ልክ በደንብ አድርጋችሁ ኮፒ ሊንክ ማድረግ የሚመለከተው ሰው ጋር እንዲደርስ አድርጉ። እንግዲህ እንደምትመለከቱት በቪዲዮ ወጣው መልእክተኛውን ሰለላሁ ዐለይሂ ወሰለም ከውሻ ጋር በመሳል ይሄ መሐመድ ነው፣ ይሄ ደግሞ ውሻ ነው ብለው እያሳዩ ይገኛሉ ማለት ነው። የታለ አሁን እኮ ይወላችሁ። እኔ ብዙ ጊዜ ለምንድነው ጸጋዬ ይሄ ሁሉ ቪዲዮ የምታሰማን ትሉኛላችሁ። ብዙ ጊዜ ላይ ኮሜንት ላይ አያቸዋለሁ። ያልተባለውን ላለ ማለት ነው። በዚህ ጋር ስለነዛምለው አሁን ይህ ሰው ቢያንስ ቪዲዮውን ሲያብራሩ ውሻና መሐመድ ቢያሳዩ ጥሩ ነበር፣ ለማብራት እንጠቃል። ግን ቆርጦ ነው ያመጣው። እኔ እንዲህ ቆርጦ መጣ አልወድም። ከሆነ ሐሳቡን በግልጽ አስቀምጥላችሁና ከሐሳቡ ላይ ኮሜንት አደርጋለሁ። ያሳይስጣለሁ ይራክ ታደርግበታለሁ። ሙሉ ቪዲዮ ማሳቂያችሁ የተናገረው ሰው ቆርጬ ሐሳቡ የተቋረጠ ሐሳብ እንዳላቀርብባችሁ ሐሳቡን ግልጽ ለማድረግ ያህል ነው። ይህ ሰው ነብዩ መሐመድን ከውሻ ጋራ ስለውታል። ይሄው በቪዲዮ ላይ እያሳየ ያብራራል። ሲያብራሩ ካህኑ ጋር አላየናቸው፣ ቪዲዮንም አላየ ነው። የሚፈልገው ቦታ ላይ ቆረጠና ከዛ ላይ ራሱ ሐሳብ ይሰጠን ያለው እያስፈራራል። ስሙት ነው ፊዳካ አቢዋ ኡሚ ያ ረሱላህ። ይህ እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መናቅ ብቻ ሳይሆን ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን መስደብ ነው። ለአማኙም ይሁን እንደዚሁም ደግሞ ለሳቸው ክብርን መንፈግ ነው ማለት ነው። ስለዚህ ይህን የሚመለከተው የመጅሊስ አካል ካለ እንደዚሁም ደግሞ ይህ ደብር የት እንደሆነ የምታውቁ ሙስሊም ሰዎች ነገ አላህ ፊት ከመጠየቃችሁ በፊት ይህንን ቤተክርስቲያን ሄዳችሁ እንድትጠይቁ በአላህ ስም እንጠይቃለን ማለት ነው። እነኚህ ሲል የማይሰለቻቸው ሰዎች ከአምላካቸው ጀምሮ እስከ መላእክቶችን ድረስ በሲል ያስቀመጡ ሰዎች ዛሬ ደግሞ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም በሲል አስቀምጠናል፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሲል አሉን
እያሉ ይገኛሉ ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዓለማችን ከ3 ቢሊዮን ሰው በላይ ይከተላቸዋል። ነገር ግን as 2026 2 billion people ኡስታዝ አሽራፍ ምን አለ ሰለም በሲል አሉን እያሉ ይገኛሉ ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዓለማችን ከ3 ቢሊዮን ሰው በላይ ይከተላቸዋል። ከ3 ቢሊዮን በላይ ሰው ግን ምንድነው 2 ቢሊዮን እንዲህ ነው። በነገራችን ላይ ዋሽተው ረብሻ ለማስነሳት ብጥብጥ ለማስነሳት ቤተክርስቲያን ላይ ጥቃት ለማድረስ እየተወራው ያሉት ይህ ሰው ኡስታዝ ነው፣ አሽራፍ ይባላል። ምናቀው ማህበራዊ ሚዲያ ላይ በፊትም ስናቀው ግን አልሳካለት ሲል የውይይት ጉዳይ አልሳካለት ሲል ወደ አንዲያት የወረደ ጉዳይ አምጥቶ ቤተክርስቲያን ለማስጠቃት ይገኛል ያለው። የሆነ ሆኖ ወደ ውይይቱ እንምጣ። ውይይቱ ላይ እና አቡ ሳላህ ተናዘው ተናደዋል እና አቡበከር ደግሞ መሳረብ ጀምረዋል። ብለህ ታዳምጣለህ በኋላ ውይይት ብለህ ለምሳሌ ቅድም ራሱ ቴሌግራም ላይ ይህን ሀሳብ አንስቼ ነበር። ሰንበዴ እናትህን ተሳደበ፣ አንተን ሰብናህን ማንነትህንና አንተነትህ የሚነካ ነገር ተናገረ። ያን ነገር ዲፌንድ ለማድረግ ውይይት ጠራህ። ከዛ ስለ እናትህ ንጽህና ልታስረዳው ነው። ማይመስል ሎጂክ አታንሱ ባለ የቁርአንና የሐዲስ ክብር ከነፍሳችን በላይ ነው። የአላህ ክብር ከህይወታችን በላይ ነው። ዛሬ ግን ከምላስ ያለፈ ተግባራዊ አክሽን ላይ የለም። ሀይቃ ማለት ነው። ራሳችንን እንፈትሽ ማለት ነው። ባለጌ የሆኑ ሰዎች ወላሂ ቫልዩ ማለት መስጠት እኔ ከመጀመሪያ ጀምሮ ብዬሻለሁ። እነዚህ ሰዎችን ቫልዩ መስጠት አያስፈልግ። ባለጌ የሆኑ ሰዎችን ቫልዩ መስጠት አያስፈልግ። በቃ አላህና መልእክተኛ ይሳደባል ላሽ ማለት ነው። ገባ? ማንም ምንም ይበል ምንም አይመስለኝም። ለአላህና ለመልእክተኛ ነው የምጨነቀው። መንጋ ተከተለኝ አልተከተለኝ ማንኝ የፈለከው ማለት ትችላለህ። እንተዋወቃለን። ኧረ የፈለጉት ይበሉ፣ ሌላው ያትዩት። ሀሳብ ያላችሁ መግባት ትችላላችሁ። ሀሳብ ያላችሁ መሳደብ ባለጌ ምናምን ማለት ጨዋነት አይደለም። በዚህ ያነሳው ርዕስ እኮ ለሁሱ እኮ አሁን ሲመስለኝ ሞማል ሐዲሶች ላይ ምናምን በደንብ እውቀት አለው ብዬ አስባለሁ፣ በተሻለ ማለት ነው። እና ግን ለመመለስ የሚመች አይደለም መሰለኝ የውይይቱ ሂደት ማለት ያ ደቂቃ ሙሉ ማንንም አትፍሩ። ወላሂ ለዚህ ማንንም አትፍሩ። በህይወታችሁ ማንም እናንተ ላይ ጣልቃ የሚገባ የለም። ማንም ማለት ነው። እንዴ ዲን እነሱ ነው እንዴ የሰጣችሁ? ማን ነው የሰጣችሁ? ወላሂ ለዚህ እንዴ የሚባል ነገር የለም። በእኔ ህይወት ማንም አያገባው። ስህተት ካለብኝ ወንድማዊ ምክር ይመክረኛል፣ እቀበለዋለሁ። ማንንም አልሰማም እያልኩኝ አይደለም። ከጀርባዬ በጣም ትልልቅ ኡስታዞች አሉ የሚመክሩኝ፣ በጣም እንትን የሚሉኝ ኡስታዞች አሉ በደንብ ማለት ነው። መሬት ላይ የሚሰሩ ኡስታዞች አሉ። ግን የሚሰማችሁን ከመናገር ወደኋላ አትበሉ፣ ሀይቃ አትበሉ። በቃ ዲን ነው። 4 ነጥብ። እኔ የተናገርኩት ይሄ በፖዚቲቭ ወይ እንጂ በሌላ ነገር አይደለም። ሁሱ ባለጌ ስላልሆነ ከባለጌ ጋር መወያየቱ ልክ አይደለም አልኩ። ይህ ስህተት ነው የሚለኝ ካለ የትኛው እንግዲህ አንዱ የነበረው እነኛ አቡ ሳላህ እነኝም ተከራካሪ ናቸው፣ ግን ተናደዋል። የነበረው ውይይት አበሳጭቷቸዋል። አሁንም እናንተ ስጡ። በነገራችን ላይ ውይይቱ ትንሽ አልነበረም። ውይይቱ 2 ኢሜጆች ላሳያችሁ። ውይይቱ ካለቀ በኋላ የመጀመሪያው ውይይት ሰው ሲጠባበቅ የነበረው ከ1.7 ሚሊዮን ሰው በላይ ሲከታተለው ወይ ደግሞ ሲጠብቀው ሲያየው ነበር። ወጣ ገባ ወጣ ይገባ እያለ ከ1.7 ሚሊዮን በላይ ሲከታተለው ነበረ። ሁለተኛው ዙር ላይ ደግሞ ከ983 ሺህ በላይ ሰው ሲከታተሉ ነበር። ስለዚህ ይህ ውይይት ቢያንስ ከ2.5 ሚሊዮን በላይ ሰው በአንድም በሌላም ሲጠባበቅ ሲከታተል የነበረው ጉዳይ እንደሆነ ማሳያ ነው። ስለዚህ ቀላል ውይይት አይደለም ሲደረግ የነበረው። ውይይቱ ውጤታማ ነበር አልነበረም የሚለውን ነገር ደግሞ ከራቸው አንደበት እየሰማን እንሂድ። እናንተ ኮሜንትና ላይክ ማድረጋችሁ ጌታውን ያቅም ወላሂ ጌታውን ያቅም እሱ ጌታውን ያውቃል ከተባለ እኛ ውይይት አቅርበናል። በሆስት ማለት ነው። ከፈለገ በሆስት
እንዲህ ያሉት ሙስሊሞች ናቸው። እሱ ጌታውን አያውቅም። ጌታውን አውቃለሁ የሚል ከሆነ ይኸው ከኛ ጋር ይወያይ። ሙስሊሞች ናቸው ለሆሱ ጥሪ ያቀርባሉ። እሱ ቤት ለመግባት ዝግጁ ነበር። እሱ ቤት አጠገባለሁ እኔ ግን አያሰሩም። ሴቶቹ የሱስ ስልጣን ያላቸው ሴቶች እነዚህ አያሰሩም። ግን በሆስት ከመጣ ትቀበላለሁ። ዋላ ወሂድ ዋላ ሁሱ ዋላ ያምራን ሁላቸውም የጃሂሎች ማለት ነው። ስለ እስልምና አንድ ነገር ያውቁም። እዚህ ያላችሁ ንጽጽር ቤት የምትሄዱ ካላችሁ መጀመሪያ እምነቱን ወቁ፣ አላህን ወቁ። ወላሂ አላህን ወቁ። ሁሱን ያንቀጠቀጠው አላህ ባህሪ፣ ሁሱ የሚያስበው የአላህ ባህሪ አይደለም። ዛሬ የተንቀጠቀጠበት ሁሱ እንደሚያስበው ወሃቢያ የሚከተለው አይደለም የእስልምና አላህ። ወላሂ እፎይ ሲጠይቀው የነበረው አህሉ ሱናዎች ወሃቢዎች የሚጠይቁትን ጥያቄ ስለሆነ ነው ዛሬ ላበላብ ሆነው። ወላሂ ቪዲዮ ገና ይወጣል ታያላችሁ፣ ያላያችሁ ካላችሁ ወላሂ እስኪ ወገቡ እስኪ ከተቀድ ድረስ اللهم صل الله الحمد لله رب العالمين والله الحمد لله እየተናደድኩም ቢሆን والله ግን ሐቅ ስለወጣ ደስ ሲለኝ ነበር والله እንደው በጣም ዛሬ አህሉ ሱና ቢሆን ኖሮ እንዲህ በቀጥታ ነው ሲያሰምነው የነበረው። እግር አለው እጅ አለው ባት አለው እዚህ በኋላ ክፍረት አለ ያ አላህ ይሮጣል ሲል ነበር እኮ። እኛ ለምን ወላሂ ሰምታችኋል አይደል? ኡስታዝ ካዳመጣችሁ አላህ ወገብ አለው ሲል የትኛው ቁርአናችን መጽሐፋችን ይላል እንደዛ? ሱብሃንአላህ። ለዚህ ይሄን ጥያቄ ነው መጨረሻ እናዋለን። ሲከተሉ ሼክ የሌለው ሰው ተከትለው ገደል ገቡ። ያው ወላሂ አልሐምዱሊላህ ረቢል ዓለሚን አህሉ ሱና ስላደረገን አሁንም ሙስሊሞች ወላሂ ትክክለኛ ቂዳውን ተማሩ። አሪፍ ነው የምለው እኔ አሁን የመናገሩ እሱ በጣም አሪፍ ነው የምለው። ለምን መሰላችሁ? እፎይ እኮ የሚጠይቀው ጥያቄ ጠቅላላ እኛ የምንጠይቀው ነው። እኛ እኮ ጋር ነው እኮ የሚውለው እፎይ የራሱን ቢጠይቀው ይወድቅ ነበር። እፎይ የራሱን ቢጠይቀው እፎይ ወላሂ ዛሬ ገደል ይገባ ነበር። ምን ትኩረት አድርግ ሰሞኑን ካያችሁ ያጠና ነበርና የአህሉ ሱናን ጥያቄ ተጠይቀው ነበር። ወላሂ ሱብሃንአላህ። መሀል ላይ ግን ከኛ ጋር ያላቸውን ልዩነት ነው ሲጠየቅ የነበረው። የሚገባበት ጠፍቶታ ነው። ስለዚህ በጣም ተናደዋል። ስለዚህ የሚችል ከሆነ ከኛ ጋር ይግጠም እያሉ ያሉት። ምክንያቱም ዛሬ ሁሱ ሲከፍር ነው ያደረው፣ እየከፈረ ነው። ሙስሊም አይደለም ከዚህ በኋላ የሚፈልግ ከሆነ ከኛ ጋር ይወያይ ጭምር እያሉ ነው ያሉት። ሌላኛው ደግሞ ለቅሶ ደግሞ ይሄ ነው። አባት ለምን አይባልም? ሚስት ስለሌለው ነው ወይ? ልጅ ለምን የለውም? ምናምን ገብቶሃል? ይሄ ግልጽ በቃ የአህባሽ ጋር የተያያዘ ነው ወይ? አህባሽ ሚሊዮን ትሽ አይደለውም ካለ ደግሞ ከታች ነበር አሽዓሪያ በሚል ያዘው። ሰላም አለይኩም ባክ አብሽር አየሽ። ውይይቱም መሰለ አርስቱንም ቀይሯል። አርስቱን ይዘቱን ቀይሯል። እግዚአብሔር ነው ወይስ አላህ ነው ትክክለኛ አምላክ ሚለው ርዕሱ ቀይሮ አሁን ብልጥ ነው እንትና ወደ አስማው ሲፋት ገባ። ግልጽነት እኮ አይደለም ይሄ ሐቢቢ። ለመሳደብ እንዲመቸው ነው። ለመሳደብ እንዲመቸው ኋላ መጣል እንዲመቸው ምናምን ነው እኮ። ይሄ ደግሞ አህባሽ መጣ። አህባሽ እያየሁት እኮ ነው። አህባሽ ያዋቂ ዳረዳዳችሁ ጣቢላ ለመጠቀም ችግር ነው። ከእናንተ ይማሳል እንዴ? እናንተ ችግሩ እኮ እንደዚህ ሙሸቢህ እነዚህ ናቸው እያስበሉ ነው ያለው። እናንተ ናቸው እንትን ይመስላል እያልክ አምላክና አባትን እኩል ያደረክ ምን ማለት? አምላክና አላህን አምላክና አባትህን አይመስልም ላለማለት የምታደርገው ጥረት እኮ ነው። እናቴን አይመስልም ላለማለት የምታደርገው ጥረት ነው። ከእናንተ ይከፋል እንዴ? እንዴት ነው አምላክ ሲባል አእምሮ ላይ እናትህ የምትመጣበት? የእናትህ ምስል ይመጣበት? አባታ አስወሩኝ እናንተ እንትን እኮ ነው። እኛ አድቫንቴጅ መውሰድ እንችል ነበረ። ሶስት አይደሉ? ክርስቲያን፣ ኦርቶዶክስ፣ ማን ነው ጴንጤ፣ ኦርቶዶክስ እና ሙስሊም ይደረግና ጴንጤው መሀል ቆሞ ያው እነሱም ለነዛን የሚያደርጉት ግን የሚሳደብ ሲሆን የሚዩት እያደረገ በሱ ቤት ገብቶ እየተሳደብኩ ነው አቁም ምናምን እየተባለ የሆነ እንጂ እርስ በርስ እኮ ውስጥ እኮ የሚያስጠላ ይሄ ነው። ሚዩት መደራረግ አትችልም። ግን ግብአት ምናምን አይደለም። ቢንት አሊ ሁሴንን አልተናገርንም እየተባለ ያለው አድቫንቴጅ እየተወሰደበት ነው እየተባለው እንጂ እዚህ ላይ ሁሴንን አልተናገረም። በዚህ ሰዓት ላይ አንድ ሰው
እንደ ክርስቲያኖች መጥፎ ሰው በምድር ላይ የለም። አየህ ኢማም መሐመድ እንደ ክርስቲያኖች መጥፎ ሰው የለም ይላሉ። እኔ ዘጋው ነው በቃ በደህና ሆነ። ሰላም አለይኩም ሰላም አለይኩም። ቢያንስ እነዚህ እሺ ሰላም አለይኩም ኡስታዝ እኛ ነን ያናደድን እንዴት ነህ? በጣም እኛ ነን ያናደድን እኔ ያናደድኩ አደም ኢብኑ ሳኒ ያናደደ እናንተ ምን አደረጋችሁ? ቻው በቃ እንዴ ለምን በቃ ደህና ደረክ ማውራው ጠፋኝና አየሽ አንዴ እሺ ይሄ ነው እንግዲህ። አሁን ወደ ሌላኛው ውሸት ማጋለጥ እንሂድ። ትናንትና ዑሱ በፌስቡክ ላይ ማታ ላይም ዛሬ ጠዋት ላይ የሚያዩዋቸው አንድ 19 አስልመናል ይላል፣ አንድ ደግሞ 20 ሰው አስልመናል ብሏል። እስቲ ለምሳሌ ሲያሰልሙ ከተደረሰባቸው መካከል ይህንን ሰው እንመልከት። ሙስሊሞችን ነው ሻራ እያሳዩ ያሉት የሚል ተራ ፖለቲካ ለመስራት እየሞከሩ ነው። አረ ሉክ አሽሃዱ ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ። ስናገር ቅድም ሰምተሃል ምን እንደሚያገኝ አንድ ሰው ከሰለመ እንዲሁም ምን ማድረግ እንዳለበት ጊዜያችን። አሁን ፕሮፋይሉ ሊታይ ነው። ኩራባቸው ነው እንግዲህ ሰለም የተባለው እንዴ wise man said ቪዲዮዎች ይሄ መቼ ነው? በ03ኛ ወር ላይ ሪፖስት ያደረገው ቪዲዮ ነው። የእስልምና اللهم اسالك مرسيدس بنز اللهم اسالك فلوس كبير እንዴው ምን ነው ቄጤን ቀመሉኛል ካንተ የቅማል ሻጭ አክስቱልኝ በጣም እንዴው አመስክ ማሻአላህ 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 ዋው ኦ ማይ ጋድ አማረበት በጣም አምሮበታል ግን የኛ አይደለም እንቱም እንዳማረበት እኛንም አቋት አምር life is this ሪፖስት የሚያደርጋቸው ይሄን ነው የምትመለከቱ 2026 ላይ ያለ ነው 2025 ሪፖስት የሚያደርጉ የመስጂድ ቪዲዮዎች يا مليك كل من ملك يا ملاذ الهاربين እነኚህ ናቸው እየሰለሙ ተብሎ የሚጻፍላቸው ፌስቡክ ያሰለምን ይባል። ከዚህ በፊት ሚስቱን የሚያሰልማት ሲባል የነበረ ሰው ነው ያነጋጅ ላይ ከዚህ በፊት ብዙ 3 4 5 እንደዚህ ሰለሙ የተባሉ ሰዎችን ባክግራውንድ ቼክ እናደርጋቸው ሙስሊም የነበሩ ሰዎች። ይህ ሰው 2025 ላይ የእስልምናን ቪዲዮ ሪፖስት የሚያደርግ የነበረ ሰው ነው። የመስጊዶችን ቪዲዮ ሪፖስት የሚያደርግ ሰው ነው። አሁን ትናንትና ከእፎይ በኋላ ሰለላሁ አልሐምዱሊላህ አላሁ አክበር ነው። ፕሊዝ ከድራማ ወጣችሁ ኑ ወደ ክርስትና። ድራማ የለበት። ጥያቄና መልሶቹ ጋር እንምጣ። ባት ምንድን ነው? ባት ምንድን ነው? ባት ነው። ባት ምንድን ነው? ባት ነው አይለኛም። ጥያቄ እየጠየቅኩ ነው። ባት ምንድን ነው? ባት ምንድን ነው? እጅ ምንድን ነው ተብሎ ይጠየቃል። አላህ ስንት እጅ አለው? አላህ ስንት እጅ አለው? አላህ ሱብሓነሁ ወተዓላ 2 እጆች አሉት። ኦኬ፣ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። አላህ ስንት እጅ አለው ሲባል 2 እጅ አለው። ቀኝና ግራ ነው ወይስ ሲባል አዎ ቀኝና ግራ ነው አለ። ግን እውነት ነው ወይ? ይህ ቅድም ቲክቶክ ላይ ሰርችበታለሁ ለእናንተ ልግለጽላችሁ። እዚህ ጋር የምትመለከቱት ሱነን አልነሳኢ 5379 ላይ ግሬዶ ሳሂህ ነው፣ ተቀባይነት ያለው ነው፣ ሙሉ ለሙሉ ተአማኝነት ያለው ነው። ዳሩ ሰላም ነው ግሬዲንግ የሰጡት። እንመልከት። መሐመድ ነው ተናጋሪው፣ ለአንዱ ተናገረ ማለት ነው። ሰይድ ኢን ሂዝ ሐዲስ በሐዲሱ ላይ እንዲህ ብሎ ተናገረ። and both his hands are right hand። ይሄ ያወራለው ስለ አላህ ነው የተናገረው። ስለ አላህ ሲናገር ሁለቱም እጆቹ ቀኝ እጆች ናቸው ይላል። ተመልከቱ።
both of his hands are right hand. ሁለቱም የአላህ እጆች ቀኝ እጆች ናቸው። ግን ሁሱ ምን አለ? ግራ እጅና ቀኝ እጅ ነው አለ። ትንሽ አላህ ስንት እጅ አለው? አላህ ስንት እጅ አለው? አላህ ሱብሓነሁ ወተዓላ ሁለት እጆች አሉት። ኦኬ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ ስለዚህ ዳይሬክሽን ዳይሜንሽን አለው ማለት ነው። አላህ የፍጡር ባህሪን እንደሚያካብበው እየነገርከኝ ነው። እናመሰግናለን። እንደሱ ብሎ የተደጎመ አንድ ሰው ታመጣ አትችልም። አዳም በእያንዳንዱ ላይ ወላሂ ሸክል አዳም ተረጋጋ። ኦኬ እጅ ማለት ምን ማለት ነው? እጅ ማለት እጅ ነው። ታፍ አለ የለውም? አላህ ታፍ አይደለም አልተገለጸም። ኦኬ እግሩስ ጠፍር አለው ጣት አለው የለውም? አላህ ሱብሓነሁ ወተዓላ እግር አለው ተብሎ ተገልጿል እንጂ አሁንም እግሩ ጥፍር አለው የለውም ተብሎ አልተገለጸም። ኦኬ እጁስ? እጅ አለው። ጣትስ አለው የለውም? ጣቶች አሉት ልክ አምላክህ እንዳለው። ስንት ጣቶች ነው አላህ ያለው? አላህ ሱብሓነሁ ወተዓላ ጣቶች አሉት ተብሎ የተገለጸው። ስንት ጣቶች ነው ያሉት ይታወቃሉ? አላህ ሱብሓነሁ ወተዓላ ጣቶች አሉት ተብሎ ነው የተገለጸው። ማስረጃ ነብዩ ሰለላሁ ዐለይሂ ወሰለም ስንት ጣቶች ነው ያሉት? በቃ ጣቶች አሉት ተብሎ የተገለጸው አልኩ። ኦኬ እነኛ ጣቶቹ እጁ ላይ የተገጣጠሙ ናቸው ወይንስ የተነጣጠሉ? አልተገለጸም እርሱ። አታውቀውም። ስለዚህ ለየብቻ የተበታተኑ የተለያዩም ሊሆኑ ይችላሉ ማለት ነው። እሺ መዳፍ አለ የለውም? መዳፍ አለ የለውም? አልተገለጸም። አልተገለጸም። እርግጠኛ ነህ? ምን ያህል እርግጠኛ ነህ? አላህ ሱብሓነሁ ወተዓላ እጆች እንዳሉት ተገልጿል። ያንን ተናግሯል። ስለዚህ ያልጠየቅኩህን አትመልስ። እሺ አታቋርጥ እባክህ። ያልጠየቅኩህን አትመልሳ። እሺ በቃ አሁን አታቋርጥ እባክህ ልለምንህ። እሺ ያልጠየቅኩህን አትመልስ። ደቂቃውን ልቀጥ። አሁን መዳፍ ነው የጠየቅኩህ። በቃ አልተገለጸም። እሺ ኦኬ አልተገለጸም። ሜቢ አታውቀው ይሆናል እንጂ ተገልጿል። ሙሐመድ ላይ ትከሻውን እንደነካው የእጁ መዳፍ እንዳረፈበት ተናግሯል። ኤኒዌይስ መልካም። ወገብ ሳለው የለውም አላህ? እሺ ወገብ ተብሎ ተገልጿል። ነገር ግን እንደ ፍጥረት አይደለም። አልሐቅ ኦኬ ጎበስ። እግሩና እጁ ወገቡ የተያያዘ ነው የተነጣጠለ? አልተገለጸም እርሱ። ኦኬ ከሌሊቱ 1/3 ሲወርድ እግሩ ነው የሚወርደው እጁ? አልተገለጸም እርሱ ይወርዳል። ምንም አታውቅም። እንደ አምላክህን ምንድነው የምታመልኩ? ካዳ አልታውቅም። አልተገለጸም። ምንም አታውቁትም። ስለዚህ ምን እንደሆነ ምንም አታውቁትም አምላካችሁን። እናመሰግናለን። ኦኬ አላህ አደምን በእጆቹ ነው የሰራቸው አይደለ? ኦኬ በሁለት እጆቹ በጭቃ ከሰራ ከፍጡራን ጋር ተነካክቷል ማለት ነው አላህ? አልተነካካም። ኦኬ እጅ እንዳለው ታምናለህ። በእጆቹ ከተሰራራ ምሳሌያዊ አይደለም ብለህ የምታምን ከሆነ ሜታፎር አይደለም ብለህ የምታምን ከሆነ ሊትራል ነው ብለህ የምታምን ከሆነ እንዴት ነው ያልተነካከው? እስከጥር በጣም ጥሩ ልመልስልህ። እኔ በእጄ ጭቃ ነካው ሲባል ጊዜ በቀጥታ መንካት ነው። ፈጣሪ ግን እንደኔ አይደለም እና በባህሪው መንካት እንዳልሆነ ከዚህ እንረዳለን። ማስረጃ በእጆቹ ሰራ ሲልስ በእጆቹ ፈጠረ ሲል እጆቹ ለመስሪያነት ያገለግላሉ አይደለ? ስለዚህ አላህ አካላት ያስፈልጉታል የሚሰራበት። አላህ ሱብሓነሁ ወተዓላ በትዕዛዝ ነው የሚሰራው። ነገር ግን በእጁ የሰራቸው አሉ። ኦኬ እናመሰግናለን። የጠየቅኩህ ላይ ብቻ ትቆማለህ ማለት ነው። የጠየቅኩህ ላይ ብቻ ትቆማለህ። ኦኬ አላህ እጅ፣ እግር፣ ባት እነኛ አሉት አይደለ? ኦኬ እነኛ ደግሞ በቂያማ ቀን ይታያሉ አይደለ? ግራና ቀኝ እጅና እጆች አሉት አይደለ? ግራና ቀኝ ኦኬ ይታያልም። በሌሊቱ 1/3 ይወርዳል አይደለ? እውነት ነው። ኦኬ ስለዚህ ይወርዳል ማለት እንቅስቃሴ ያደርጋል ማለት ነው። ኦኬ እንደዛ ከሆነ ደግሞ የሚታይ ከሆነ የሚወርድ የሚወጣ ግራ ቀኝ ካለው ይሄ ፍጡራን ባህሪ ነው አንደኛ። ሁለተኛ ያ አካል ድፍን ነው ወይንስ ውስጡ ቀዳዳ ነው? እሺ እንደሱ ተብሎ አልተገለጸም። ስለዚህ ድፍን ይሁን ቀዳዳም ይሁን አታውቀውም አላህን። አልተገለጸም የሚለውን በደንብ አስመርብ፣ በኋላ አስረዳለሁ እኮ አታውቀውም ማለት ነው። እኛ አላህ ሱብሓነሁ ወተዓላ እርሱ ያውቀዋል፣ እኛ ግን ያንን አልተነገረንም።
አይ ስለዚህ አምላክህን ምንም አታውቀውም እኮ ማለት ነው። አምላክህን አትበል ከይፍያ ነው እያወራ እየጠየቅ ያለው ነው። አምላክህን ምንም የምታውቀው ነገር የለም ወንድማችን ወገናችን። እንዴት እንደሆነ ስናስረዳ ቆይ ተረጋጋ። ስለዚህ እጁ እዛ ጋ እግሩ እዛ ጋ ነው ወይንስ አንድነት ነው ያለው? እርሱም አልተገለጸም። ስለዚህ ለየብቻም ሊሆን ይችላል ወይንስ አንድነት ነው ያለው? የጠየቅኩህን መልስ። አልተገለጸም። አታውቅም ማለት ነው። አልተገለጸም። በነገራችን ላይ ይህ አልተገለጸም የሚለው አባባል የሆነ ፓርቱን ወድጄለታለሁ። ሁሉ ነገር አልተገለጸም ብሎ አንድ ነገር መዝጋት ያን ያህል ተገቢ ላይሆን ይችላል እንጂ የወደድኩለት ፓርት አለው አልተገለጸም የሚለው ነገር። ምክንያቱም በቤተክርስቲያናችንም ማናቃቸውን ነገሮች አናቅም ብሎ መመለስ የተገባ ነው። ቅዱስ ዮሐንስ አፈወርቅም የሚመለስባቸው ምላሾች አሉ። እግዚአብሔር በሁሉ ቦታ አለ፣ አሁን እንዴት አለ ብትለኝ አላቅም ብሎ የሚመለስባቸው አካሄዶች አሉ። እንደዚህ ነገሮች ወይሳ የተለመዱ ናቸው። ሁሉን ነገር እናውቃለን ብለን አንልም። ነገር ግን ደግሞ ሁሉንም ነገር ደግሞ አናቅም፣ አላቅም፣ አልተገለጸም፣ አላቅም ባለው ማለት ደግሞ ከባድ ሊሆን ይችላል። ምክንያቱም የእስልምናው የዑላማዎች እይታ አለ፣ የሊቃኑ እይታ ስላለ ሊቃኑ ምን ብለዋል የሚለውን ነገር መመለስ ይቻል ነበረ። ግን እሱ ይህን ነገር ለማድረግ ፈቃደኛ አልነበረም። ለምን እንደሆነ ባላቅም እዚህ ያራቃኔ አስተያየታችሁን ሐሳባችሁን ግን እፈልጋለሁ። ለብዙዎች እንዲደርስም ይህን ነገር ሼር አድርጉት። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።